ዛሬ በዚህ ሰዓት በአዲስ አበባ ውስጥ በተለያዩ አካባቢ ለሽያጭ የቀረቡ አራት ቆንጆ የቤት አማራጮችን ከዝቅተኛ ዋጋ ጀምሮ ይዤላችሁ መጥቻለሁ። ባለ 2 መኝታ፣ ባለ 3 መኝታ በባንክም በካሽም እንዲሁም ግራውንድ ፕላስ 3 ቆንጆ ቤት በተጨማሪም ግራውንድ ፕላስ 2 ለግዠሪ የሆነ 250 ካሬ ሜትር በጥሩ ዋጋ አንደኛ የሆኑ የመኖሪያ መንደር ላይ የተገነቡ የቤት አማራጮችን ይዤላችሁ መጥቻለሁ። ነባር ፋይል ዲጂታል ካርታ እናንተም ማጣርታችሁ የምትገዟቸውን የቤት አይነቶች አቅርቤያለሁ። አብራችሁን ቆዩ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን በውጭም በሀገር ውስጥም ያላችሁ እንደምን አላችሁ? ዛሬም በአዲስ አበባ ውስጥ እጅግ በጣም ቆንጆ የቤት መረጃዎችን እዤላችሁ መጥቻለሁ። አንደኛ የፊኒሽንግ እቃዎችን ተጠቅሞ ለሽያጭ ከቀረቡ ቤቶች መካከል ከ8 ሚሊዮን 200 ሺህ ብር ጀምሮ ነው እንግዲህ ዛሬ ያመጣውላችሁ። ቀዳሚ አድርጌ ያመጣውላችሁ ግን ግራውንድ ፕላስ ተደርጎ የተሰራ ለራሳቸው መኖሪያነት አስበው የገነቡት እጅግ በጣም ቆንጆ ቤት የምትፈልጉ ካላችሁ ምርጥ ዋጋ ነው። መታችሁ አይታችሁ መደራደር ትችላላችሁ። አካባቢው ለመኖሪያነት እጅግ በጣም ተመራጭ የሆነ የቤት አይነት ነው። ይህን ቤት እንግዲህ በፍጥነት እንዲሸጥ ተፈልጓል። ወሳኝ ገዥ ሆናችሁ እንግዲህ አያት አካባቢ ቤት ታገኙታላችሁ። ቦታው እንግዲህ በጣም ተመራጭ የሆነ አካባቢ ነው። ከዛ በመነሳት እንግዲህ ዋጋው ወጥቶለት ይገኛል። 24 ሰዓትም ጥበቃ ያለው አካባቢ ነው። እጅግ በጣም ሲበዛ ዘመናዊ ምርጥ የፊኒሽንግ እቃን ተጠቅመው ነው የሰሩት። እንግዲህ አድማጭ ተመልካቾቻችን በጣም ሌግዠሪ የሆነ ምርጥ ኮምፓውንድ ውስጥ ያለ ቤት የምትፈልጉ ካላችሁ አያት አካባቢ 250 ካሬ ሜትር ስፋት ያለው ነው። ሌሎች ቤቶችን ስታዩ ወይም ደግሞ ሌሎች ቤቶችን ከመግዛታችሁ በፊት ይህን ቤት አይታችሁት እንግዲህ ለውሳኔ ይረዳችኋል ብዬ አስባለሁ። በውስጡ በቂ መኝታ ክፍሎችን ይዟል። እንግዲህ ቤተሰብ በርካታ እንግዳም የሚበዛባችሁ ኢትዮጵያውያን ካላችሁ እንግዲህ አቅሙ ያላችሁ እንዲሁም እንደዚህ አይነት ቤቶችን የምትፈልጉ ካላችሁ እንግዲህ 9 መኝታ ክፍሎች እዚህ ቤት ላይ ይገኛሉ። እንዲሁም 8 መታጠቢያ ክፍልና 2 ኪችን አለው። እንዲሁም 3 የመኪና ማቆሚያ ግቢ በጥሩ ሁኔታ ያለው ሲሆን 2 ሳሎኖችንም ይዟል። እንግዲህ ከዋና አስፓልትም በጣም ቅርብ ሲሆን ኮሪደር ልማት፣ መልሶ ልማት ምንም አይነት ስጋት የሌለበት አካባቢ ለመኖሪያም በጣም ምቹና ተወዳጅ ሳይት ላይ የሚገኝ ቤት ነው። ይህ ቤት ምንም የማያዳግም ወጪን የማይጠይቅ ቀጥታ እንደገዛችሁት አቅማችሁ ፈቅዶ ይህን ቤት ከተስማማችሁም ስም መዞር የሚችል ነባር ፋይልና ዲጂታል ካርታን ይዞ ለሽያጭ ቀርቦ ነው የሚገኘው። በ65 ሚሊዮን ብር ድርድር አለው ተብሎ ለሽያጭ ቀርቦላችሁ ይገኛል። ታዲያ ይህን ቤት እንግዲህ ስታዩ ሌሎችም ከ40 ሚሊዮን ብር ጀምሮ በአያት ግራውንድ ፕላስቱ እንዲሁም በሲኤምሲ አካባቢ ደግሞ ከ45 ሚሊዮን ብር ጀምሮ ግራውንድ ፕላስቱ የተለያዩ የቤት አይነቶች ነገር ግን በ250 ካሬ ሜትር ስፋት ያላቸው እጅግ በጣም በርካታ አማራጭ የቤት መረጃዎች አሉ። እነሱን መታችሁ እዩ። ከዛ በመቀጠል ወደ ሌላኛው የዕለቱ መረጃ ስወስዳችሁ ውስን ፊኒሽንግ የቀረው ግራውንድ ፕላስ 3 ቆንጆ ቤት የምትፈልጉ ኢትዮጵያውያን ካላችሁ እንግዲህ ዲጂታል ካርታ ነው፣ ነባር ፋይል ነው። እጅግ በጣም ለመኖሪያነት ተመራጭ የሆነ አካባቢ ይገኛል። ይህን ቤት እንግዲህ በፊጋ አካባቢ ነው የምታገኙት። ውስን ፊኒሽንግ ይቀረዋል። እንግዲህ ፊኒሽንጉን በራሳችሁ ለምሳሌ እንደ ሴራሚክ የመብራት መስመሮችንና የመብራት ስራዎች እንዲሁም እንጨት ስራዎቹ በእናንተ በራሳችሁ ምርጫ ቢሆኑ እጅግ በጣም ተመራጭ ነው። ምክንያቱም በራሳችሁ ፍላጎት የራሳችሁን የፊኒሽንግ አጨራረስ ተጠቅማችሁ ይህን ቤት እንግዲህ በጥሩ ዋጋ ገዝታችሁ ብትኖሩበት እጅግ በጣም ተመራጭ ነው። በቦታ ዋጋ ነው ለሽያጭ ቀርቦ የሚገኘው። ቤዝመንት ፕላስ ግራውንድ ፕላስ 3 ሲሆን ወደ ላይ ከፍተው በ150 ካሬ ሜትር ስፋት ላይ ነው። እንግዲህ 150 ካሬ ሜትር ይህን ያህል ቤት እዚህ ላይ እንደምታዩት እንግዲህ በጣም ግዙፍና ትልቅ ቤት ነው። ነገር ግን ለሽያጭ የቀረበበት ዋጋም እጅግ በጣም ቆንጆ ነው። ለገዢዎች ይህ ጥሩ እድልና ጥሩ አማራጭ ነው። አሁን ለሽያጭ የቀረበበት ዋጋ እንግዲህ 33 ሚሊዮን ብር
ቀርቧል። ውስን ድርድር ይኖረዋል ማለት ነው። እንግዲህ በአካባቢው ካሉ ቤቶች እጅግ በጣም ዝቅተኛ ስለሆነ ከፍ ካሉ ቤቶች ማለት ነው ግራውንድ ፕላስ 2 ግራውንድ ፕላስ 3 ያሉ ከነሱ የተሻለ ነው ብለን እንግዲህ መርጠን ለእናንተ በጥሩ ዋጋ ስለቀረበ ይዘንላችሁ መጥተናል። ፋይሉን አጣርታችሁ አካባቢውን በደንብ ዞር ብላችሁ አይታችሁ ብትገዙት እጅግ በጣም የሚያዋጣ የቤት አይነት ነው። በአካባቢው ደግሞ ከፈለጋችሁ ምናልባት እንደ መረጃ ለውሳኔ የሚረዳችሁ ዘንድ በ175 ካሬ ሜትር 2 መንገድ ተጠቃሚ እንዲሁም መሀል ላይ ያሉ አንደኛው ዘመናዊ ቤት ሰው ያልገባበት በ45 ሚሊዮን ብር የሚጠራ እጅግ በጣም ገራሚ ሳይት ላይ ምናልባት እስከ 38 ሊያልቅላችሁ ይችላል። መታችሁ እዩት። ከዛ በተጨማሪ ደግሞ ቤቶች መሀል ላይ ያለ ነገር ግን እጅግ በጣም ውብና ማራኪ ቤት ፊጋ አካባቢ ከአስፓልት 3ኛ ቤት እሱንም በ45 ሚሊዮን ብር ጥሪ ብለው ለሽያጭ አቅርበውላችኋል። ወሳኝ ቤት ፈላጊ ከሆናችሁ ፊጋ አካባቢ የሚገኙ ሌሎችም በርካታ አማራጮች አሉ። መታችሁ ማየት ትችላላችሁ። ሌላኛውና ሶስተኛው የዕለቱ መረጃችን ደግሞ ኮንዶሚኒየም ቤት ዘመናዊ አፓርትመንትን የሚያስንቅ ተደርጎ በሚገርም የፊኒሽንግ ማቴሪያል ተሰርቶላችሁ ይገኛል። ይህን ቤት እንግዲህ ባለ 2 መኝታ ቤት ሆኖ የተሰራ የሚገኝበት አካባቢ ደግሞ አያት 49 40/60 ፕሮግራም የተሰጠ ነው። ባለ 2 መኝታ ቤት 5 ዓመት የሞላው ዕዳ የዘጋ ካርታንም የያዘ ነው። ይህን ቤት እንግዲህ በ86 ካሬ ሜትር ስፋት ላይ ይገኛል። እንዲሁም የቤቱ ከፍታ 6ኛ ፎቅ ላይ የሚገኝ ሲሆን በ86 ካሬ ሜትር 8 ሚሊዮን 200 ሺህ ብር እጅግ በጣም ዘመናዊ ተደርጎ ተሰርቶላችኋል። አፓርትመንትን እጅግ በጣም ያስንቃል። የቤቱ ከፍታ፣ የፊኒሽንግ እቃዎቹ፣ ሴራሚክ እንዲሁም የመብራት አጠቃቀም ሁሉም ነገር እጅግ በጣም ገራሚና ውብ ተደርጎ ተሰርቶላችሁ ይገኛል። ይህም ቤት የምትፈልጉ ኢትዮጵያውያን በውጭም በሀገር ውስጥም ያላችሁ ነገ ዛሬ ሳትሉ ይህም ብቻ ሳይሆን ሌሎች አማራጮችም እንደ ቤቱ ፊኒሽንግ ከ6 ሚሊዮን ብር ጀምሮ ባለ 2 መኝታ ቤት ከ72 ካሬ ሜትር ጀምሮ ያሉ የተለያዩ የቤት አማራጮች አሉ። ዲጂታል ካርታ እንዲሁም ለባንክም ለካሽም መሆን የሚችሉ ስም መዞር የሚችሉ ማለት ነው። እነሱንም እየመጣችሁ ማየትና መጎብኘት ትችላላችሁ። በመጨረሻም ምናልባት የቤቱ ቪዲዮ እዚህ መረጃው ላይ እንግዲህ አላቀረብኩላችሁም። በባንክም በካሽም ለሽያጭ የቀረበ ባለ 3 መኝታ ቤት 120 ካሬ ሜትር አፓርትመንት በለቡ ኃይሌ ጋርመንት አካባቢ 3ኛ ፎቅ ላይ የሚገኝ 100% የፊኒሽንግ ስራው ጥንቅቅ ያለ ነው። ስለዚህ ይህን ቤት ባለ 3 መኝታ ነው። 2 ሻወር ሽንት ቤት ያለው፣ 1 ኪችን በሚገባ በጥሩ ሁኔታ ተሰርቷል። ይህን ቤት እንግዲህ ቆንጆ አድርገው ሰርተውት አሁን በ50 ሺህ ብር ተከራይቶ ይገኛል። ትክክለኛ ካሽ ገዥ ከሆናችሁ በ10 ሚሊዮን 500 ሺህ ብር የመጨረሻ ዋጋ ተብሏል። እንዲሁም በባንክ ለምትገዙ ደግሞ ቆንጆ ቀብድ ወይም ደግሞ አነስ ያለ ሳይሆን ምናልባት ከ5 ሚሊዮን 6 ሚሊዮን ብር አካባቢ ወይም ግማሽ ባንክ መግዛት የምትችሉ ሰዎች ካላችሁ እንግዲህ በ11 ሚሊዮን ብር ለሽያጭ ተብሎ ቀርቦላችሁ ይገኛል። ትክክለኛ ቤት ፈላጊ ከሆናችሁ እንግዲህ በውጭም በሀገር ውስጥም ካላችሁ ይህንንም ቤት ቀጥታ የሻጮችን ስልክ ከኔ በመውሰድ በራሳችሁ በምትፈልጉት መንገድ አይታችሁ ሻጩን አግኝታችሁ ተደራድራችሁና አጣርታችሁ መግዛት ይጠበቅባችኋል። ከዛ ውጭ አካባቢው ላይ ገዝታችሁ መኖር የምትፈልጉ ካላችሁ ለማንኛውም የእምነት ተከታይ፣ ለልጆች ትምህርት ቤት፣ ለሱቅ፣ ለማንኛውም ማህበራዊ ጉዳይም ተመራጭ የሆነ ከመንገድም ብዙ ያልገባ ጥሩ ሳይት ላይ ይገኛል ይሆናችኋል። እንግዲህ ተጠቃሚዎች፣ አትራፊዎች ማንኛውም አስቀንሰን መግዛት እንፈልጋለን የምትሉ ካላችሁ ማንኛውንም የቤት አይነት በትክክል ገዥ ስትሆኑ ብቻ እየደወላችሁ እየመጣችሁ ማየት ይጠበቅባችኋል። ከዛ ውጭ ባላችሁበት ሆናችሁ ሙሉ መረጃዎችን በመከታተልና እየደወላችሁ መረጃዎችን በመቀበል ስትወስኑ ብቻ እየመጣችሁ ማየት ትችላላችሁ። የዕለቱ መረጃ በዚህ ጨረስኩ። መልካም ጊዜ